እንደምን አላችሁ ወደዚህ ቻናል ቤተሰቦቼ ከሀገር ውስጥና ከሀገር ውጭ ያላችሁት በሙሉ ሰላማችሁ ይብዛላችሁ እስከ ዓለም ዳርቻ እያልኩኝ ይህን ድራማ ተከታታዮች ምሳሌ ድራማ ተከታታዮች በሙሉ ይህን ድራማ ከመጀመራችሁ በፊት ሳብስክራይብ በማድረግ እንድትጀምሩ በአክብሮት እንጋብዛችኋለን። እንግዲህ በስተመጨረሻ ምሳሌ ተከታታይ ድራማ እጅግ በጣም አስደንጋጭና እጅግ በጣም አስገራሚ ደረጃ ላይ መድረሱ ይታወቃል። ውድ ቤተሰቦቼ እንግዲህ በስተመጨረሻ ዳኛው ልዑላን ምንም ነገር ሳያደርጋት ከክፍል እንደወጣ ግልጽ ነው ማለት ነው። ውድ ቤተሰቦቼ እንግዲህ ልዑላ ፈንትነቅላ ራሷን ስታ ደንግጦ እሱም ወደ እንክብካቤ በመግባት ህይወቷን እንዳተረፈና ከዛ ክፍል በሰላም እንደወጣች ተረተናልና እጅግ በጣም በበኩላችን ደስ ብሎናል ማለት ነው። ውድ ቤተሰቦቼ እስቲ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ውድ ቤተሰቦቼ ምንድነው የተሰማችሁት? ዳኛው ምንም ሳያደርጋት ከዛ ክፍል ልዑላ በመውጣቷ እስኪ የተሰማችሁን ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ውድ ቤተሰቦቼ ሌላኛው ደግሞ ዝና ከትትና ፍቅር ሊይዞ ነው ማለት ነው። ውድ ቤተሰቦቼ ካሌብ ሞሲሳ ትትናን ወደኔ ልቀቃት ወደኔ ላካት ብሎ ከቀን ወደ ቀን ቢማጸንም እሱ ግን ያልተገባ ሰበብ አስባብ እየነገረውና እያስቀራት መሆኑ ተረተናል ማለት ውድ ቤተሰቦቼ እንግዲህ በስተመጨረሻ እኛ ያልጠበቅነው ነገር ሊሆን ነው ማለት ነው። ውድ ቤተሰቦቼ ዝናና ትትና በፍቅር አብሮ ቢሆኑ ምን ይመስላችኋል? ውድ ቤተሰቦቼ እስቲ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እንደዛም ቢሆን ግን በምን አቅሙ በምን ጥሩ ስራው በምን ደግነቱ ነው ትትናን ወደ ራሱ የሚመልሰው ብላችሁ ታስባላችሁ? እንግዲህ ትትናም ብትሆን ይህን ሀሳብ እንደማትቀበለው እኛ ከወዲሁ ልንረዳ እንችላለን ማለት ነው። ውድ ቤተሰቦቼ እስካሁን ድረስ ይህን ቻናል ሳብስክራይብ ያላደረጋችሁ ሳብስክራይብ ያደረጋችሁ ኮሜንት ያደረጋችሁ ላይክ ያደረጋችሁ እንዲሁም ለብዙ ሰው እንዲዳረስ ሼር ያደረጋችሁ እንድትከታተሉ በአክብሮት እንጋብዛችኋለን ማለት ነው። ውድ ቤተሰቦች ሌላኛው ደግሞ ምንድነው መድብል ሞገስና ብሩኬ አንድ ላይ በመተባበር መረጃ እያሰባሰቡና ካሌብ ሞሲሳንና ዝናን በህግ ጥላ ስር ለማስከለል እያደረጉ ያሉት ጥረታቸው ከቀን ወደ ቀን እየተበረታ መሆኑ እጅግ በጣም አስደናቂና አስገራሚ ጉዳይ ነው ማለት ውድ ቤተሰቦች እስቲ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ እንድታስቀምጡ እንፈልጋለን። ውድ ቤተሰቦች ሌላኛው ደግሞ ብሩክና ቅድስት እነሱ ከቀን ወደ ቀን በፍቅር ክንፍ ብሎ በሚጓዙት ጉዟቸው ላይ ማለት የምትባለው የድሮ ሚስቱ መታ እያበጣበጠች ትገኛለች ማለት ውድ ቤተሰቦቼ እንደዛም ቢሆን ግን ማለት የመጣችው እውነትም ከብሩኬ ፍቅር ይዟት እንዳልሆነ ገልጽ ነው ማለት ውድ ቤተሰቦቼ ሌላ ተልእኮና ሀሳብ ይዛ ያን ቤት ለማበጣበጥ ነው የመጣችው ማለት ነው። እስቲ ሀሳብ አስተያየታችሁን በማሌት በኩል ያለውን እስቲ ኮሜንት ሴክሽን ላይ አስቀምጡልኝ። ውድ ቤተሰቦቼ እንግዲህ ቅድስት እጅግ በጣም ጥሩ ሰው ናት። እኛ በጣም እንወዳት እምናከብራት በጣም በደግነት የምትታወቅ ልጅ ስትሆን ግን ፈተናዋ ከቀን ወደ ቀን የበረታባት ይገኛል ማለት ነው። ውድ ቤተሰቦቼ እንግዲህ እንደምናውቀው ብሩኬ ምንድነው ምን ብሎ ነበር? ምሳሌ እነሱ ሁለቱ በከፍተኛ ውጥረት ውስጥ ባሉበት ሰዓት ብሩኬ እሷን ሊመርጣት ነው ብላ ቅድስት በጣም በጭንቀት ውስጥ ትገኛለች ማለት ነው። እንደዛም ቢሆን ግን ብሩኬ ምን ብሎ እንደነገረቻቸው ከሆነ የኔን የወደፊት ሚስቴን እምትመርጥልኝ ምሳሌ ነች በማለት ተናግሯል። ምሳሌ ደግሞ እነሱ አንድ ላይ በተቀመጡበት ማለት ከኔና ከቅድስቴ ማንን ነው የምትመርጪው ለአባትሽ ብላ በጠየቀችው መሰረት እሷ ደግሞ ቅድስትን ብላ እንዳሳፈረቻት ግልጽ ነው ማለት ውድ ቤተሰቦች
እንግዲህ ይሄን ሐሳብ የምትቀጥል ከሆነች በብሩኬ ፊትም ይሄን ሐሳብ የምትናገር ከሆነች እጅግ በጣም ትዳራቸው በአጭር ጊዜ የሚሰምር ይመስለኛል ማለት ነው። ውድ ቤተሰቦች እንግዲህ ሌላኛው ደግሞ ምንድነው መድብልና ኤፍራታ እነሱ የጀመሩት እንቅስቃሴ ወደ ፍቅር የሚያመራ ይመስለኛል ማለት ነው። ውድ ቤተሰቦች እንግዲህ ይሄ ሁሉም ነገር በድል ከተጠናቀቀ ሞገስ ደግሞ ከሉላ ጋር በሀሳቧ አለመስማማትና ሊረዳት ባለመቻሉ እኔ በበኩሌ ያለኝን ስጋቴን ላጋራላችሁ ፈልጋለሁ ማለት ነው። ውድ ቤተሰቦች እንግዲህ እሷ እንደነገረችው ከሆነ እኔ ሴት ነኝ ለኔ ብዙ ነገር ያስፈልገኛል ብላ ለሱ እንዳስጠነቀቀችውና እንደነገረችው ከሆነ እውነትም ለሷ ቤት ሀብት ንብረት ያስፈልጋል ማለት ነው። አሁን ላይ ለሞገስ ምንም እጁ ላይ የለምና ይሄ ነገር ትዳራቸውን ከቀን ወደ ቀን አደጋ ላይ የሚጥል ስለሆነ ይህን ተግባር በቀላሉ ባይመለከትና ሞገስ ያለውን ነገር እሷን ሊረዳት እንደሚገባ እኔ በበኩሌ አሳስባለሁ ማለት ነው። ውድ ቤተሰቦች እንግዲህ እሱ ከአቃቤ ሕግ ጋር እንደዚህ አይነት ነገር ከምትሆኚ ለምን ሀብት ንብረት ሙሉ በሙሉ አይጠፋም ብሎ ቃሉን እንደሰጠ ይገኛል ማለት ነው። ውድ ቤተሰቦች ግን እኔ በበኩሌ ማስበው ምንድነው ካላችሁኝ ሉላ ያደረገችው እርምጃ በክፍል ትክክል ነሽ ማለት ነው። ውድ ቤተሰቦች እንግዲህ በእኔ በኩል ያለኝን ሀሳብ አስተያየት ይሄን ይመስላል። እስኪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። በሚቀጥለው ክፍል እስከምንገናኝ ቸር ያቆየን። ባይ ባይ።